ከትርፉ ላይ አይኑ አትነቀልም። የማን ሐሳብ ነው ይሄ? የነጋዴ ነው። ምኑን ነው የሚያስበው? ትርፉን ነው። ትርፉ ምኑን ያዘነጋዋል መሰላችሁ? ልፋቱን የሚዘነጋው በምኑ ነው? በትርፉ ነው። ብሩ ይታየዋል። የበርበሬውን መተንተን በምን ነው የሚረሱት? እያለ አፍንጫው እያፈሰሰ የሚሰፍረው ምኑን እያሰበ ነው? ብሩን። ትርፉን ስለሚያስብ እዚያ ንግዱ ውስጥ ያለውን ውጣ ውረድ ትዝ የማይለው ብሯ ናት ዋናዋ ትርፉ። ሶስተኛ ነጋዴ የማይረሳው ነገር ኪሳራውን። እነዚህ ሶስቱን አይረሱም። የሚገርማችሁ ያ የበረሃ አባት እኮ ነው የተናገረው። ኪሳራውን አይረሳም ነው። ማታ የሚያስበው ስንት ከሰርኩ ነው ይላል። ስለዚህ አንተም ይላል ትጋ። ስትተጋ ምን እያሰብክ ነው? ትርፍህን አስብ ነው። ልትዘፍን ሲገፋፋ ምንድን ነው የማተርፈው በል። እንድትሳደብ ሲገፋፋ ምንድን ነው የማተርፈው በል። ስጋ የማይገባ ነገር እንድትሰራ ሲያሸንፍ ከዚህ ምንድን ነው የማተርፈው በል። ቀጥሎ ምን ታተርፋለህ? ትርፉን አስብ ነው። ትርፉን አስብና በዚያ ከስሜት ውጭ በሆነው የነፍስህ መንገድ ጽናበት ነው። አንድ ሰው ምንም ሱስ ወይም ኃጢአት ውስጥ ቢሆን ምንድን ነው የማተርፈው ብሎ ከጠየቀ መዳን ይችላል፣ ማቆም ይችላል። ሰይጣን ሁልጊዜ እንዳንጠይቅ ነው የሚያደርገን። ድርጊቱን ብቻ እንድናስብ ነው የሚያደርገን እንጂ ከድርጊቱ በኋላ ያለውን ነገር እንድናስብ አያደርገንም። ምንድን ነው የማተርፈው? መንግስተ ሰማያት። ምንድን ነው የማተርፈው? ጸጋ። ምንድን ነው የማተርፈው? ጤና። ምንድን ነው የማተርፈው? በእግዚአብሔር ዘንድ ያለ ባለሟልነት። ምንድን ነው የማተርፈው? ረድኤት። ምንድን ነው የማተርፈው? ዕድሜ። እንዲህ ብለን ካሰብ በስመ አብ ወወልድ ወመንፈስ ቅዱስ። ሰው ምን ኃጢአት ይሰራል? ትርፉን ካሰበ። ሶስተኛው ምንድን ነው ማሰብ ያለብን? ኪሳራውን ነው። ማታ ስትተኛ ወንድሜን አስቀየምኩት፣ ማንን አስቀይም የገባው በል ይላል። በዝርዝር ነው የሚጽፈው በዜና አበው ላይ። ማታ ስትገባም ዛሬ ማንን አስቀየምኩ፣ ከክርስቶስ ጋር ዋልኩ ወይስ ከሰይጣን ጋር ዋልኩ በል። ሌሊት ጠዋት ስትነሳ ከእግዚአብሔር ጋር አደርኩ ከሰይጣን ጋር በል። መንግስተ ሰማያትን ይዣት አደርኩ ሲኦል ውስጥ ገብቻ አደርኩ በል። ኪሳራህን ገምግም ነው ጧትና ማታ። የማያስብ ነጋዴ፣ ኪሳራውን የማያስብ ነጋዴ፣ ትርፉን የማያስብ ነጋዴ ይሄ ምን ይባላል? ዘምቶ ተወረስ ይባላል አሉ ብፁዕ አቡነ ኤልሳ በረከታቸው ድረሰን በአጸደ ነፍስ። ዘምቶ ተወረስም ይባላል። ዘምቶ ተወረስ ማለት ምን ማለት እንደሆነ ሆሆ ልትወውሽ ከጦርነት ጋር እንዳይገናኝብኝ። ነገሩ ግን ያለ መጽሐፍ ላይ ነው። ልናገረው። ምን ማለት መሰላችሁ? ዘምቶ የሚወረስ ማለት ዘመቻ ሊያስፋፋ ወይም ግዛት ሊያስፋፋ ወደ ሌላ ሀገር ውጊያ የሚሄድ ንጉሥ ነው። ሲሄድ ግን ወደ ምስራቅ ግዛት ሊያስፋፋ ሲሄድ ምሳሌ በምዕራብ ባለው ድንበሩ ምን አላስቀመጠበትም? ጠባቂ አላስቀመጠም። ከዛ በዚያ ግዛት ሊያስፋፋ ሲሄድ ምኑ ተወርሶ ይቆየዋል? ራሱ ቤተ መንግስቱ ተወርሶ ይቆየዋል። እንዲህ ያለ እንዳትሆን ይላል። ማሪሳቅ እኮ ነው የሚለው። እንደዚህ ያለ እንዳትሆን ዘምተህ እንዳትወረስ ግዛትህን ሳትለቅ ተዋጋ ይላል። ግዛት የተባለችው ጸሎት ናት። ጸሎት አቋርጦ አገልግሎት የለም። ከዚያ ወጥተህ ቤተ መንግስትህን ለቀህ አትዋጋ። ቤተ መንግስትህ ጸሎት ነው። ከጸሎትህ ወጥተህ ሰይጣንን ማሸነፍ አትችልም ነው። እንደዚያ ዘምቶ እንዳይወረስ ነጋዴ ትርፍና ኪሳራውን እና ትጋቱን እስቲ አሁን ነጋዴ ያስቡት። የነጋዴን ትጋት አስቡት። ለንስሐ አባት አይገኝ፣ ጉባኤ ላይ አይገኝ፣ ምን አይገኝ። አብዛኛው ነጋዴ አንዳንዱ እንዲያውም ኧረ ልጄ ጉባኤና ተብሎ ሲደውልለት መዋጮ ሲኖር ጥሩኝ ይላል። ነፍሱን ብር ሊያወጣው ነው እንዲያው ማለት ነው። እንዲህ አድርጎ የሚያተጋው ምንድን ነው? ትርፍና ኪሳራ ነው። ትርፍና ኪሳራ ይሄ ዓለም ንግድ ነው። ወበከመ ብእሲ ዘይነግድ ወጽዋ እግብርቲሁ ንዋዮ ይትገበሩ ቦቱ። መንግስተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ሩቅ አገር የሚሄድ ነጋዴን ባሮቹን ጠርቶ ያተርፉበት ዘንድ መክሊት የሰጣቸውን ሰው ይመስላል አይደል ያለ። እንድንነግድ ነው። እድሜ ንግድ ነው። ወጣትነት ንግድ ነው። ሽምግልና ንግድ ነው። ትዳር ንግድ ነው። ምንኩስና ንግድ ነው። ሹመት ንግድ ነው። ነጋዴነት ንግድ ነው። እጃችን ላይ ያለው ነገር ሁሉ መንግስተ ሰማያትን የምንገዛበት መነገጃ ወረታችን ነው። ሁሉ ነገር እድል ነው። ጊዜ እድል ነው። ጧት እድል ነው። ማታ እድል ነው። ቀን እድል ነው። ትራንስፖርት እድል ነው። ሁሉ ነገር ክረምት እድል ነው። በጋ እድል ነው። ማጣት እድል ነው። ማግኘት እድል ነው። ካገኘ
የመስጠት እድል ሰጥቷል እግዚአብሔር። ካጣህ የማመስገን እድል ሰጥቷል። ሁሉም እድል ነው። እግዚአብሔር በሰጠን ነገር ሁሉ ከተጠቀምንበት መንግስተ ሰማያት የማንወርስበት አጋጣሚ የለም። ሁሉንም ለመንግስተ ሰማያት ከተጠቀምንበት ይሄንን ነው። እስኪ የጸናውን አስቡት። ይሄን እያሰባችሁ ተስፋችሁን አስቡ ነው። ክርስቶስም መከራውን እያሰበው እሱ ተስፋ አይፈልግም፣ ራሱ ተስፋ ነው። ወደፊት ያለውን የምእመናንን ድህነት አስቦ ያንን ከታገሰ እናንተም ነገን እያሰባችሁ ጽኑ ነው። ዛሬ የጸሎታችንን አዝመራ ላናጭደው እንችላለን። የመስጠታችንን የማገልገላችሁን ዋጋ ላታገኙ ትችላላችሁ። ግን ነገን እያሰባችሁ ነው። ይሄንን ነው የነገረን።